የድድ መድማትና ማበጥ በሚኖርበት ሳለ በቤታችሁ የምትጠቀሙትን ነገር ልጠቁማችሁ። የድድ መድማትና ማበጥ በሚኖርበት ሳለ የተለያዩ ምክንያቶች አሉት። የመጀመሪያው ምክንያት ምንድነው? የተለያዩ የድድ ላይ ህመሞች ሊሆን ይችላል። ሁለተኛው ጥሩ ያልሆነ የአፍ ጤና አያያዝ ሁለተኛው ምክንያት ነው። ሶስተኛው ምክንያት ምንድነው? የንጥረ ነገሮች እጥረት፣ ለምሳሌ የቫይታሚን ሲ እጥረት፣ የቫይታሚን ኬ እጥረት የድድ መድማትና ማበጥ እንዲከሰት ያደርጋል። አራተኛው ምክንያት የሆርሞን ለውጥ ነው። በተለይ ደግሞ ነፍሰ ጡር ሴቶች ላይ ይሄ ነገር በስፋት እንመለከተዋለን። አምስተኛው ምክንያት ሲጋራ ማጨስ ለዚህ ነገር ተጋላጭ እንድትሆኑ ያደርጋችኋል እና ሌሎችም የተለያዩ ምክንያቶች አሉ። በቤታችሁ ይህንን ነገር ለመከላከል እና ለማከም ምንድነው መጠቀም ያለባችሁ የሚለውን ነገር እንመልከት። እሱም ምንድነው? አሎቬራ ወይም ሬትን በመጠቀም ይህን ነገር ማከምም መከላከልም ትችላላችሁ። አሎቬራን ጄሉን ትወስዱና ከትንሽ ውሃ ጋር ደባልቃችሁ ያንን ነገር አፋችሁ ውስጥ ትመጠምጡታላችሁ ለተወሰኑ ደቂቃዎች ያክል ማለት ነው። ከዛም በኋላ ምን ታደርጉታላችሁ? ትተፉታላችሁ ማለት ነው። ይሄ ለምንድን ነው የሚጠቅመው? አሎቬራ እንደምናውቀው የአንቲ ኢንፍላማቶሪ ፕሮፐርቲ ያለው ወይም የጸረ ብግነት ባህሪ ያለው፣ የአንቲ ባክቴሪያል ባህሪ ያለው። ስለዚህ እዛ ጋር የሚከሰተውን ብግነትም ይሁን የባክቴሪያ ክምችት መቀነስ ይችላል ማለት ነው። ስለዚህ ይህንን በማድረግ ምን ማድረግ ትችላላችሁ? የድዳችሁን መድማትም ማበጥም መከላከል ትችላላችሁ ማለት ነው። ሌላኛው ነገር በአሎቬራ ጄል የተሰሩ የጥርስ ሳሙናዎችን መጠቀም በጣም አስፈላጊ ነገር ነው ማለት ነው። ይሄ መረጃ ሕክምና ተቋም ላይ የሚደረጉትን ሕክምና አይተካም።